ህፃናቶች ከሆኑ ይህን ነገር አያስቡትም። ሽማግሌ እስከሆኑ ይህን ነገር አያስበው። ነገር ግን ወጣት ከሆኑ ሁለቱም ትቶ እሺ። ሁለተኛው ጥያቄ ደግሞ ሰላት ስንሰግድ ላለመወስወስ ብለን አይናችንን ጨፍነን መስገድ እንዴት ይታያል? ሶላትን በምትሰግድ ጊዜ አይንን መጨፈንን የሚያዝ የቁርአንም ሆነ የሐዲስ ማስረጃ የለም። ነገር ግን እንዲሁም ابن القيم الجوزية رحمه الله تعالى من قالوا إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم بره صلاة بمتسجد جزي عينوش المجفن كنبي صلى الله عليه وسلم من قرأ النبرة بره مالت نبيات صلى الله عليه وسلم صلاة بمسجد جزي عاجفن النبر إيش ቆይ አንዴ ጽፌ ነበር ተመልሼ እመጣለሁ። ወላሂ እሺ አድሚኖች ካላችሁ በተራ አስገቧቸው። ያ ሰላም ያ ሰላም ያ ሰላም وإن الله لهادي الذين آمنوا إلى صراط مستقيم قافين قوا أكام بلتي سينجال هدا جرا جرتو أشي يقباشو دستيا جلاشو السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أنا ጥያቄ ሴሊ ጥቁርን ቀለም ብትቀባ ቀይም ሌላ ከረሽ ግራም ሴት ጥቁርን ቀለም ብትቀባ ወንዱም ልጅ ቀለም ቢቀባ ፀጉሩን ችግር የለውም ከማጥቆሪያ ውጭ። ማጥቆሪያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲከለክሉናል ተገየሩ هذا الشيء وجنبوه السواد አሉ። አቡበክር ስዲቅ ረዲየላሁ ዐንሁ አባት አመጡላቸውና ፀጉሩን ልንቀይርለት ነበር ብለው ሲጠይቋቸው ፀጉሩን ቀይሩለት በምትፈልጉት ከለር፣ ጥቁር ከለርን ግን አርቁት ብለው ተናገሩ። ስለዚህ ማጥቆሪያ ክልክል ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? سيأتي في آخر الزمان قوم يخضبون بالسواد فهؤلاء لا يجدون رائحة الجنة ወደፊት ቂያማ በሚቃረብ ጊዜ ከትውልዶቼ ፀጉራቸውን ጥቁር ቀለም የሚያቀልሙ የሚነቅሩ ሰዎች በብዛት ይመጣሉ አሉ። እነዚህ ሰዎች የጀነት ሽታ አያገኙም ብለው ተናገሩ። የጀነት ሽታ አያገኙም የሚለው ቃል ሰውየው እንደው ጀነትን አይገባም አያትም ለማለት ሳይሆን ያ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ የሚጠቀሙት የሆነ ቃል ነው፣ የገነት ቃል ነው። ይህንን ካደረግ ከቤት ድርሽ አትል የሚሉናል አይደል? እናትና አባቶቻችን ግን ያስገቡናል። ያስገቡናል። ለምንድን ነው ያን ቃል የሚናገሩት ታዲያ? ያን ነገር እንዳናጠፋና እዚያ ነገር ላይ እንዳንወድቅ ትኩረት እንድንሰጥ የገነት ቃልን እየተጠቀሙ ገብቷቸዋል። ከዛልክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሆነን ወንጀል አንስተው ይሄን ያደረገ የጀነትን ሽታ አያገኝም ካሉ፣ ይሄን ያደረገ ለይሰ ሚኒ ከኔ አይደለም ካሉ ገብቷቸዋል። ይሄን ያደረገ የተረገመ ነው ካሉ ያ ነገር የሚያስረዳን ምንድን ነው? ከታላላቅ ወንጀል መሆኑን ለመግለጽ ነው። እሺ እሺ ጥያቄ አለ? ቀጥል። እሺ ጥያቄ አላችሁ? የገባችሁ ልጆች ከሌላችሁ ወረዱና ሌሎች ይግቡ። አሎ አሎ፣ አድሚኖች አውርዳቸው። እሺ ነዝሉም ታህት። እሺ
አድሚኖች ካላቸው በተራ አስገባቸው። አዩብ ና አዩብን ጥራው። አዩብን ጥራው። አድሚኖች አንዴ ኮሜንቱን ክፈቱት እስኪ። ኮሜንት ክፈቱት አንዴ። እሺ ኮፒ ሊንክ አይታየኝም። ስንት ደርሳችኋል? ኮፒ ሊንክ አንድ ኮሜንት ላይ ጻፉልኝ እስኪ ከታያችሁ። ይታያችኋል? ኮሜንት ላይ ጻፉ። 3600 ይኸውላችሁ። ኮፒ ሊንክ አታቋርጡ እሺ። ታቡ ችግር የለውም። ከዚህ በኋላ ታብ አድርጉልኝ አታድርጉልኝ የሚል ጥያቄ አይኖርም ኢንሻአላህ። ያውና በዚህኛው ስልኬ ታብ እያደረኩበት ነው። የማያቋርጥ ታብ ታደርጉበታላችሁ። አፕሊኬሽን ነው ይታያችኋል። ቀዩ አንድ አፕሊኬሽን አገኘሁ። ታብ አድርጉ አታድርጉ ምናምን አትባሉ። ከዚህ በኋላ ኮፒ ሊንክ ግን አድርጉ። እስካሁን ያደረክ ያላት ያው ራሴ ነኝ። የታችሁን ስለ ኮፒ ሊንክ አድርጉ እንዳይዘጋ። ንገረን አንነግር ብነግራቸው አታደርጉ። ልታደርጉበት አይደለም። ለማንኛውም ላይቭ ሲከፍት ጊዜ ሙስሊም ልጆች ሌላም ቦታ ሊሆን ይችላል። ታብ አድርጉ፣ ኮፒ ሊንክ አድርጉ። የምትጎዱት ነገር የለም። ቢያንስ እነዚያ ልጆች ቢያስተምሩ የሆነ እውነት ለአንድ ሰው እናንተ ከዚያ አጅሩ ተካፋይ ትሆናላችሁ። የሚጠቀሙት ነገር የለም። እነዚህ ልጆች ታብ ስላደረጋችሁ ወይም ኮፒ ሊንክ ስላደረጋችሁ እሺ። ግማሽ ሙስሊም ታብ ያደርጋል፣ ሌላው ደግሞ ታብ ያደርጋል፣ ኮፒ ሊንክ ያደርጋል። ማንኛውም ኮፒ ሊንክ አድርጉ እሺ። የገባችሁ ካላችሁ ማውራት ትችላላችሁ። ያሰላም 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 ያሰላም። ወአለይኩም ሰላም። አዩብ አለ? አዩብ የሚባል ህፃን ልጅ ሰምቼ ነበር ድምፁ ነው። አዩብ እሺ፣ ጥያቄያችሁ ምንድን ነው? ልጅ ያላችሁ ወላጆች ብታመጧቸው ደስ ይለኛል በጣም። ሌሎች ሌላ ህፃን ልጅ ሲያይ ህፃን ልጅ በትምህርት ሳይሆን በማየት ነው የሚታነጸው። ቁጭ አድርገህ ብታስተምረው አይገባም። እታቸዋ ሌሎችን በሚያይ ጊዜ ግን አባቱን ወይ እናቱን ወይ ሌሎች ልጆች በሆነ ነገር ላይ ቀድመውት ጥሩ ሆኖ ካየ በዚያ ነገር ላይ እሱ የሚከተል እና ስለዚህ ለልጆቻችሁ ጥሩ ነገር አሳያችሁ። እሺ፣ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው። ጥያቄ አለ። እሺ፣ አንዱ ምለው ጁማ ቀን ቤት የሚሰግዱ ሴቶቹ ማለት ነው ከሰላት በኋላ ነው የሚሰገደው የሚል ወሬ ሰምቼ ነበር። እንደዛ ነው? ሴቶች ቤታቸው በሚሰግዱ ጊዜ ሁለተኛው አዛን እንደተባለ ወደ መስገድ ይችላሉ። መስጊድ ከተሰገደ በኋላ ነው ሳ ከዳም ጨህት ይርላስ ከሚጮህ ቦታ ራቆሽ አንዴ ዘይወት ራቅቴ ከሚጮህ ቦታ ከሚረብሽ ልጆች እሺ ወጥቻለሁ። አንበስ ሴት ልጅ ሶላት ቤቷ ከሆነ የምትሰግደው የጁሙዓ ቀን መስገድ ያለባት ሶላቱን መስጂድ ከተጠናቀቀ በኋላ ነው ወይ? አይደለም። ሁለተኛው አዛን እንደተባለ ወዲያው መስገድ ትችላለች። ኹጥባ እስኪደረግ መስጂድ እስኪያበቃ መጠበቅ አይጠበቅባት። እሺ፣ ጀዛኩሙላህ። ጓደኛዬ ጥያቄ ያላት ሌላው። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ
ባለፈው የሆነ እንትን እንደዚህ ቁርአን ምናምን ያልደረሳቸው ሰዎች ሀጅ አይቆምባቸው ምናምን ስትል ሰምቼ ነበር። አሁን ለምሳሌ እኔ ቤተሰቦች የኔ ክርስቲያን ናቸው አያውቁም። ስለዚህ እንዴት ነው ንገሪያቸው፣ እስላምን አስረጃቸው። አንቺ ንገሪያቸው። አይሰሙም። خلاص ሐጅ አቆመባቸው ማለት ነው። ነግረሻቸው እንዲካው እሺ ዘህናከ ሌላ ደግሞ አንዱ ጓደኛ ነበረች እና ኒካ ለማሰር ፈልጋ ነበረ እና ቤተሰቦቿ ደግሞ ይሄን አክል ብር ካላመጣሽ አናስርልሽ ምናምን እያሏት ነው። ልጁ ደግሞ ብዙ ብር ስለተጠየቀ አይችልም። እንዴት ነው ይሄ ነገር? ደጋሚ አትሰማሽ? አንድ ጓደኛ ነበረች እና ኒካ ለማሰር ፈልጋ ቤተሰቦቿ እስከ 200,000 ካላመጣሽ አናስርም ኒካ እያሏት ስለሆነ እሷ እንዴት ነው ማለት የምትችለው? የራሷ ቤተሰቦች ናቸው እንድንድርሽ ገንዘብ አምጪ 30,000 ብር ያሏት። ወንድሟን አባት የላትም። ወንድሞች አባት የላትም እና እናትና ወንድሟ ማለት ነው። እሺ እናቷና ወንድሟ ሆነው እንድንድርሽ ከፈለግሽ ገንዘብ ብላት ነው 30,000 ብር። ላላ 200,000 ብር አምጪ 200,000 አምጪ። እሱን ካመጣሽ ኒካ እናስርልሻለን ያሏት። ግዴታቸው ነው እንደ እስላም የመዳር ወንድም ግዴታው ነው የመዳር። በዚህ ነገር ላይ ገንዘብ ከፈለገ የሐራም ገንዘብ ነው እንዳትሰጠው ቤተሰቦቻቸው። ሸሪዓ ፍርድ ቤት እንዴት ነው ማስረው? እሺ ሸሪዓ ፍርድ ቤት ነው የምታሰረው ወይስ ታናሽ ወንድም አለ የመጨረሻ እሱ ማሰር ይችላል? ስንት አመቱ? ትልቅ ነው የልጆች አባት ነው። ይችላል ማሰር ይችላል እሱ። እሱም ቢካለ ሸሪዓ ዝም ብሎ ማሰር ይችላል። አጎት ምናምን አጎትም ማሰር ይችላል። እሺ ጀዛላህ ኸይር አመሰግናለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አልሐምዱሊላህ እና ረመዳን ጊዜ ማለት ነው። አንድ ወር ብሎ አልጾም አንድ ወር ብሎ ሳይጾም ወጣ። እንዴት ይታያል? ደጋሚ አይሰማም። ለምንድን ነው የሚቆራረጠው? እሺ ልጆች አንዴ ኮፒ ሊንክ አድርጉ። ሲያስጠላ ሁሌ ኮፒ ሊንክ አድርጉ ምናምን። አይ እንዲህ ማለት አልወድም። ረበል ካባ። እሺ አድሚኖች እስኪ ቢያንስ ኮሜንት ላይ ኮፒ ሊንክ አድርጉ በላቸው። እናንተ ቢያንስ አድርጉ እናንተ። እሺ ሰላም አለይኩም። እሱ የእሷ እኮ ነው ያንተ አይደለም። ቆራረጥ። እሺ ጥያቄሽ ምንድን ነው? ሁሴን ጥያቄ ዱዓ ስታደርግ ማለት ነው ሁልጊዜ በአንድ ላይ የሆነ የምትፈልገው ነገር ይኖራል እና ሁልጊዜ ዱዓ ታደርጋለህ። ለዛ ነገር ምላሽ ማይሰጠው ከኛ ስህተት ነው ወይስ ምንድን ነው? በዚህ ነገር ትንሽ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ዩስተጃቡ ሊአሐዲኩም ማ ለም የቁል ደዐውቱ ፈለም የስተጀብ ሊ። አንዳችሁ ዱዓውን ተቀባይነት ያገኛል፣ ዱዓ አድርጌ ተቀባይነትን አላገኘሁም እስካላለ ድረስ አሉ። ዱዓ ተቀባይነት እንዲኖረው ሌላኛው ምንድነው? የቂን ኑሯችሁ ዱዓ ማድረግ። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት፣ ጠይቁታል። ያ ነው። ሌላው ነገር የዱዓን መቀበል በአንድ ነገር ብቻ አትረዱት። በአንድ መንገድ ብቻ መምጣት አለበት አትበሉ። ዱዓ ስታደርጉ ጊዜ ወይ የጠየቃችሁት ነገር በቀጥታ ሊመጣላችሁ ይችላል። አንደኛ ጊዜውን አሁን በፈለጋችሁበት ጊዜ ሊመጣላችሁ ይችላል። ሁለተኛ ያ ነገር ዘግይቶ ሊመጣ ይችላል። አሁን ቢሰጣችሁ ያ ነገር ለእናንተ ጥሩ ላይሆን ይችላል። ወደፊት ቢሰጣችሁ ግን ለእናንተ የተሻለ ሊሆን ይችላል።
الله سبحانه وتعالى وعسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم على من البات عند ነገራቶችን ልትጠሉ ትችላላችሁ እነዚያ ግን ለእናንተ መልካም ነገሮች ሊሆኑ ይችላሉ አለ አንዳንድ ነገራቶችን ልትወዱ ትችላላችሁ እነዚያ ደግሞ ለእናንተ መጥፎና ጎጂ ሊሆኑ ይችላሉ አለ والله يعلم وانتم لا تعلمون ብሎ ዘጋው እኔ አውቃለሁ እናንተ ግን አታውቁም ማለት ያችሁ የሰው ልጅ የሚፈልገውን ነገር ስለመጠየቅን እንጂ ይጉዳኝ ይጥቀመኝ ያ ነገር የሚለውን አያውቅም ያን የሚያውቅለት ማን ነው አላህ Subhanahu Wa Ta'ala መቼ ያንን ነገር ማድረግ እንዳለበት የሚያውቀው እርሱ ነው ለእርሱ ተውት ለአላህ Subhanahu Wa Ta'ala አሁን ካልሆነልኝ ይሄ ነገር ብላችሁ ጠይቃችሁ ምናልባት ያ ነገር ቢሆን ጉዳት ሊሆንባችሁ ይችላል እናንተ ጊዜውን ጠብቆ ሲመጣ ጊዜ ካሰባችሁት በላይ ነገሩ ያማረ ሆኖ ሊመጣ ይችላል አንደኛ እሱ ነው ሁለተኛ ዱዓ አድርጋችሁ አኺራ ላይ ሊሆን ይችላል ያ የዚያ ዱዓ ምንዳም ይሰጣችሁ እሱ ነው ደግሞ የተሻለው ወለልአኺረቱ ኸይሩን ለከ ሚነል ኡላ ከቅርቢቱ ዓለም ይልቅ የመጨረሻይቱ ዓለም ለአንተ የተሻለች ነች ይላል ስለዚህ ዱዓ ካደረግን የግዴታ ያ ነገር እዚህ ሲከሰት እስካላየን ድረስ አይልም ሙስሊም ምናልባት በቀጣዩ ዓለም ይሄንን ከፍ ያለ ደረጃ ሊያዘጋጅልኝ ሊሆን ይችላል በዚህ በዱዓ አማካኝነት ብሎ ያንን ሊያስብ ይገባል ሶስተኛ በዚያ በዱዓ አማካኝነት ኃጢአትህን ሊምርልህ ይችላል የጠየቀው ነገር ሳይሰጥህ ቀርቶ ነገር ግን ምን ያደርገዋል አላህ Subhanahu Wa Ta'ala ያኔ ለወንጀልህ ለኃጢአትህ ማስማሪያ ያደርግልሃል ወንጀል ካለበት ያን አራተኛ ወይንም ደግሞ በአንተ ላይ ሊመጣብህ አደጋ ካለ ያንን ሊመልስልህ ይችላል በዛ በዱዓ አማካኝነት ያ ሌላው ነገር ወደፊት ሰውየው የውመል ቂያማ በጣም የሚቀጣ ከሆነ በኃጢአቱ ምክንያት አላህ Subhanahu Wa Ta'ala እዚህ ምድር ላይ ፈተናዎችን ያበዛበታል በዛ ዱዓ በሚያደርግ ጊዜ ሰውዬ በዚህ አማካኝነት ያንን የአኺራውን ቅጣት እዚሁ ያስቀርለታል በቃ ያቻው አይደል በእነዚህ ነገራቶች ሁሉ ይመጣል ብለን ዱዓን ማሰብ አለብን እንጂ የግዴታ የጠየቁት እዚህ ካልሆነ አይደለም ሙስሊም እንደውም ዝቅተኛው እሱ ነው ከፍተኛ የትኛው ነው ኃጢአት ካለበት ለኃጢአቱ ምህረት ማግኘቱ በቀጣዩ ዓለም ጀነቱን ማግኘቱ በዚያ በዱዓ አማካኝነት ጌታውን የአላህን ጸጋ መጎናጸፍ እሱ ነው የተሻለው እዚህ የጠየቅናት ምድራዊ ጥቅም ብትከሰት እሷ ትንሽ ሆነች ቢከሰት ባይከሰት ይሄ አያሳስበው ሙስሊም እሺ አንድ እኔ ወንድ ልጅ ከሞተ 4 ዓመት ሆኖታል ምን አይነት ሰደቃ ባረግለት ነው እሱ ሊደርስለት የሚችለው እና እናቴ ደግሞ እስካሁን ድረስ ሰብሩን ማድረግ አልቻለችም እና እሷ የምታረግ ሰው እንትን የምትለው ነገር በወንድሜ ይደርስበታል እሷ ለወንድምሽ ብላ የምታደርገው ነው ኖ እሷ ሰብሩ ማድረግ አልቻለችም እስካሁን ድረስ ታለቅሳለች ስታስበው ማለት በጣም ነው የተጎዳቸው መተው አልቻለችም እና እሷ የምትሆነው ነገር የምታለቅሰው ነገር ሰብራ ለማድረጓ እሱን በአኼራ ላይ የሚያስቀጣው ነገር ይኖራል እንደ እስልምና አንድ ሰው በሌላ ሰው ኃጢአት አይጠይቅም አይቀጣም አልቀሽልኝ አደራ ብሎ ተናዞ ሄዶ ብታለቅስ ኖሮ የዛኔ ይቀጣል ይሄን እንዲያዝ አልታዘዘምና ሰውየው በዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ኢነል መይት ለዩዐዘቡ ቢቡካኢ አህሊሂ አሉ የሞተ ሰው በቤተሰቦቹ ለቅሶ ይቀጣል አሉ ያ ማለት እንዲያለቅሱለት ተናዞ ሄዶ ከሆነ ነው ብለዋል ዑለሞች እንጂ ካላላቸው ያንን በራሳቸው ቢያለቅሱ አይጠይቅበትም ይሰው እና ያንን ማድረግ የለባትም እሷ አደጋ በደረሰበት ጊዜ አንድ ሙስሊም ማድረግ እንዳለበት በእስላም ተቀምጧል وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون إلى الله سبحانه وتعالى محمد هوي ላጋሾችን አብስራቸው እነዚያ አደጋ በደረሰባቸው ጊዜ እኛ የአላህ ነን ወደ እርሱም ተመላሾች ነን የሚሉ ብሎ ተናገረ خلاص ያ ነው ስለዚህ ሞት ለማንም የሚቀር ነገር አይደለም እና ሁላችንም በምንሞትበት ጊዜ አለን ያ ጊዜ ደረሰና ልጄ ሞተ ብላ ሰብር አድርጋ ከአላህ ዘንድ احتساب እያደረገች ምንዳን መጠበቁ የተሻለ ነው እንጂ ለዚያ ነገር እሷ እያለቀሰች እያዘነች መኖሩ ተገቢ አይደለም እሱ የሚጠቅመውን ነገር ይልቅ ታድርግለት ኢስላም ያመለከተው ያን ነው አንድ ሰው ከሞተ በኋላ ለእርሱ የምንሰራቸው መልካም ስራዎች አሉ ምንዳ እንድጻፍለት የምናደርግበት አሉ እነዚያ ላይ ትኩረት ማድረግ ነው እነዚያ ልንገራችሁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ የሆነ ሰው መጣና ጠየቃቸው جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها
فقال له النبي صلى الله عليه وسلم نعم وعليك بالماء አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች ለእርሷ ብዬ ሰደቃ ባደርግላት ይሄ ይጠቅማታል ተቀባይነት ያገኛል ይሄ ብሎ ጠየቀ ቃለ ነዓም አዎ አሉት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ለሞተበት አካል ብሎ አንድ ሰው እናትህ ልትሆን ትችላለች አባትህ ሊሆን ይችላል አያትህ ሊሆን ይችላል ወንድምህ አጎትህ የምታውቀው ሰው ሊሆን ይችላል ጓደኛህ ሊሆን ይችላል ወጣቻለና ለዚያ ነይታችሁ ዱዓ በስማን ነው ሰደቃ ብታደርጉለት ተቀባይነት አለው ሰደቃ ሲባል ማንኛውም የሚበላ የሚጠጣ የሚለበስ ማንኛውም ስጦታ የሆነ ገንዘብ ሊሆን ይችላል ማንኛውም ነገር በዚያ ሰው ስም ነይታችሁ በልባችሁ ይህ የሰደቃ ምንዳ ለዚያ ሰው እንዲደርስ ብላችሁ ነይታችሁ ለደሃ ብታበሉ አላህ Subhanahu Wa Ta'ala ለዚያ ሰው እንዲደርስ ያደርግላችኋል እሺ ያን ስራ እንደሰራ ለእርሱ ብለን ሰደቃ እንዳደረግን ይደርሰዋል ወይ እንዲያውቅ ይደረጋል ወይ የሞተ ሰው ከተባለ አዎ ያውቃል ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ ሐዲስ ላይ ምን አሉ قال النبي صلى الله عليه وسلم إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب فيقال هذا باستغفار ولدك لك ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አንድ ሰው ከህልፈቱ በኋላ ከሞቱ በኋላ ደረጃው ከፍ ሲደረግለት ይመለከታል አሉ የዛኔ ይጠይቃል ጌታዬ አላህ ሆይ ይህ ደረጃ ከፍ እየተደረገ ያለው በየትኛው ስራዬ ነው ይላል እንግዲያም ስራ አቋርጫለሁኝ ይላል ከሞተ በኋላ ሰው ስራው ተቋርጣ አይደለ اذا مات ابن ادم انقطع عنه العمل الا من ثلاث كما قال النبي صلى الله عليه وسلم የሰው ልጅ ከሞተ መልካም ስራ ይቋረጣል አሉ አትሰግድማ አትጾምማ ስለዚህ የሚጻፍልህ ነገር የለም ታዲያ ደረጃው ሲጨመር ይመለከትና ይህ ሰው ጌታዬ ይህ ደረጃ እየጨመረ ያለው በየትኛው ስራዬ ነው ይላል هذا باستغفار ولدك لك ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህማ አንተ ከሞትክ በኋላ ልጅህ ላንተ ባደረ እያደረገ ባለው ኢስቲግፋር ሰደቃ ዱዓ ማከኝነት እየተጨመረልህ ያለ ደረጃ ነው ይባላል አሉ ወለዲከ ሲል ጊዜ ልጅህ ሲባል ጊዜ ያ ልጅ እንደሚሰራለት እንዲያውቅ ይደረጋል ማለት ነው በዚህ በጣም ይደሰታል ስለዚህ የሞተባቸው ቤተሰብ ካለ ማልቀስ ሳይሆን የሚጠቅመው ማዘን ሳይሆን የሚጠቅመው ለእርሱ ብላችሁ ነይታችሁ መልካም ስራ መስራት ነው የሚጠቅመው እዚያ ላይ ነው ትኩረት ማድረግ ያለባችሁ ነብያችን ሰለላሁ ዐለይሂ ወሰለም ትኩረት እንድታደርጉ የፈለጉትም በዚያ ላይ ነው በሌላ ሐዲስ ላይ قال النبي صلى الله عليه وسلم سلوا لأخيكم التثبيت فإنه الآن يسأل وفي رواية أخرى قال النبي صلى الله عليه وسلم استغفروا لأخيكم فإنه الآن يسأل በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሆነ ሰው ሞተና እንዴ ከተቀበረ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ سلوا لأخيكم التثبيت فإنه الآن يسأل አሉለት ለዚህ ለወንድማችሁ ጽናትን አላህ እንዲለግሰው በቀብር ጥያቄ ላይ ጸሎት አድርጉለት እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ አያችሁ ዱዓ ማድረግ ጸሎት ማድረግ ለሞተ ሰው እንደሚቻል ከዚህ እንረዳለን በሌላ ሐዲስ ላይ ለሌላ ሰው ምራሉ استغفروا لأخيكم فإنه الآن يسأل አሉ ለዚህ ለሞተው ወንድማችሁ ምህረትን ተማጸኑለት እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ አያችሁ ዱዓ ኢስቲግፋር ሰደቃ እንደሚቻሉ ከነዚህ ማስረጃን ይዛለን ለሞተ ሰው ሌላ የሚቻል መልካም ስራ ምንድነው ሐጅና ዑምራ جاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إن أمي قد ماتت أفأحج عنها وأعتمر عنها فقال لها النبي صلى الله عليه وسلم نعم حجي واعتمري عنها ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣችና አንድ ሴት ጠየቀች አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች ለእርሷ ብዬ ሐጅና ዑምራ ባደርግላት ይበቃል ብላ ጠየቀች فقال لها النبي صلى الله عليه وسلم نعم አዎ ይበቃል ስለ እርሷ ብለሽ ሐጅና ዑምራ አድርግላት አሉ ስለዚህ እነዚህ አምስት መልካም ስራዎች ማስረጃ የመጣባቸው የሆኑ ናቸው እሺ ለማን ነው የምትሰግዱት ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ ሰላም ናችሁ ሰላም ነው አንድ አልহামዱሊላህ የሆነ ልጅ ነበረችኝና ሻሃዳ እንድታስይዝልኝ ነው ልደውልላትና እንዳታወርድ መጣሁ ማለት እዚሁ ነው ልደውልላት እሺ ሌላ ጥያቄ ያለው መቀጠል ይችላል የጨረሳችሁ ልጆች እንወርድ እሺ አይሰማም
ተማል ዶሪ ቀጥይ ጥያቄሽ ማማዬ። እሺ ዶሪ ጥያቄ አለሽ? ዶሪ ነው የሚለው ሄሎ ሰላም ነው። ሰላም እንዴት ነው? ድምፅ ይሰማል? ዝናብ ስለሆነ ነው የሚቀርቡት። ይሰማል። ጥያቄ ነበር። ድምፅ የሚሰማ ከሆነ ይሰማል። እሺ እንትን የሆነ ያልገባኝ ነገር ነበረ በእስልምና እምነት ላይ። እኔ ከክርስትና እምነት ነኝ። ላይክ በክርስትና እምነት ላይ የሆነ ሰው ኃጢአቱ ይቅር እንዲባልለት ኢየሱስ ክርስቶስ የፈሰሰው ደም አለ። በሱ ደም አማካኝነት ነው ምህረት የምናገኘው የሚባለው። ሙስሊሙ ጋር ሲሆን እንዴት ነው የነገረው? ምህረት የሚገኘው ያለምንም ዋጋ ነው። እሱን ነገር እንድታብራራ ፈልጌ ነው። እሺ በንስሐ ነው ባጭሩ። አንድ ሰው ወንጀል ከሰራ ለወንጀሉ ምህረትን የሚያገኘው በምንድን ነው ከተባለ ንስሐ በማድረግ ወደ አምላኩ ወደ አላህ በመመለስ إذا اعترف العبد بذنبه وتاب إلى الله سبحانه وتعالى تاب الله عليه كما قال شيخ الإسلام ابن تيمية رحمه الله تعالى. አንድ ሰው ወንጀሉን ኃጢአቱን አምኖ ስህተት እንደሰራ አምኖ ወደ አምላኩ ንስሐ ካደረገ ምህረትን ከተማጸነ አላህ ምህረት ያደርግለታል። ይሄ ነው አምላክ የሰው ልጅን ኃጢአት ለመማር የግዴታ አንድ ንጹህን አካል መገደል መሰቀል አይፈልግም። ይሄ የሰው ደም አይፈልግም። አምላክ የሰው ደም በፍጹም አይፈልግም። እግዚአብሔር የትኛው ቦታ ላይ እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ አላለም። ይህ የክርስቲያኖች አስተምህሮ ነው። አዎ የክርስቲያኖች አስተምህሮ ነው። ነገር ግን የትም ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር በየትኛውም ነብይ በኩል እኔ ለኃጢአት ስርየት የሰው ደም እፈልጋለሁኝ አላለም በፍጹም። የኢየሱስ ክርስቶስን ደም እፈልጋለሁኝ አላለም በፍጹም። ጳውሎስ ምን አለ? ወቢዱኒ ሰፍክ ዲማ ለን ተሕሱለ ልፊዳ አለ። ያለ ኢየሱስ ክርስቶስ ደም የኃጢአት ስርየት የለም አለ። በቃ ማን? ይሄ ጳውሎስ ነው ያያራል። ገብታችኋል አይደለ? እና ንስሐ በማድረግ ነው ሰዎች ኃጢአታቸውን ስርየት ማነው ምህረት የሚያገኙት። ሕዝቅኤል ምዕራፍ 20 ቁጥር 18 ላይ ምን ይላል? ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ያ አባት የልጁን ኃጢአት አይሸከምም፣ ልጁም የአባትን ኃጢአት አይሸከምም ካለ በኋላ ኃጢአትን ያደረገች ነፍስ ከኃጢአቷ ብትመለስ ንስሐ ብታደርግ ማለት ነው በህይወት ትኖራለች እንጂ በፈጽሞ አትሞትም ይላል። ያ ንስሐ በማድረግ ነው የኃጢአት ስርየት የሚገኘው። አንዴ ቃል በቃል መጽሐፉ ላይ ላንብብልሽ። ዛሬ መጽሐፍ ቅዱስ ይዘሻል? ሄሎ አዎ አንዴ አንብብ ምን ይላል? 18 ቁጥር 20 ጀምረሽ አሁን ራፋ ቁጥር 18 እሺ ቀሊ ልክፈት። ሶሪ አንዴ ወደ ክላስ ሄድ። ያ ሰላም ያ ሰላም ያ ሰላም። አተልቀኝ እንዴ ትልቁ ላይ ነበር። ሻን አድሚኖች ትልቁ ላይ አድርጓት። ለሙሐመድስ ትሰግዳላችሁ ወይ? ላ ለሙሐመድ አንሰግድም ሰለላሁ ዐለይሂ ወሰለም። እርሳቸውም ሆን እኛ ለአንዱ አምላክ ለአላህ ነው የምንሰግደው። ለእርሳቸው የሰገደ ሰው ሙስሊም አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነሁ ላ የርከዑ ሊ አሉ፣ ለእኔ አይሰገድም ብለዋል። ወኢነማ የርከዑ ሊላሂ ዐዘ ወጀል፣ ለላቀው ለአንዱ አምላክ ለአላህ ብቻ ነው የሚሰገደው ብሎ አስተምረዋል። ያው እና እዚህ ጋር ምን ይላል መሰረሽ? ይታይሻል እንትን አለሽ ዳራ። ያው እና ምን ይላል? እናንተ ግን ልጅ የአባትን ኃጢአት ለምን አይሸከምም ትላላችሁ? ልጅ ፍርድና ቅን ነገርን ባደረገ ወዛዜን ባደረገ ጊዜ ፈጽሞ በህይወት ይኖራል። ቀጥሎ ምን ይላል? አንዴ ዝቅ አድርጌ ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። አየህ
ቀጥሎ አሁን ሰዎች የኃጢአትን ስርየት እንደሚያገኙ መጽሐፍ ቅዱስ ሊያስተምር ነው። ሰዎች የኃጢአትን ስርየት እንደሚያገኙ ሲያስተምር ምን አለ? ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ፣ ያው ንስሐ ቢያደርግ ማለት ነው፣ ትእዛዜን ሁሉ ቢጠብቅ፣ ፍርድንና ቅን ነገርን ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም ማለት ነው። ይኸው አንድ ሰው የኃጢአት ስርየት በራሱ እጅ ላይ ነው ያለው። ያም ምንድነው? ከኃጢአቱ መመለስ ነው፣ ንስሐ ማድረግ ነው። ከዚያ በኋላ ኃጢአቱ ይኖራል። ይሄ ነው ነቢያቶች ያስተማሩት ትምህርት። ጳውሎስ ወጣና የነቢያትን ትምህርት ሻረ፣ የነቢያትን ትምህርት ተቃወመ። ምን አለ? ያለ ኢየሱስ ክርስቶስ ደም የኃጢአት ስርየት የለም አላቸው። ተመልከቱ፣ ነቢያቶች ያስተማሩት ግን ሰውየው ንስሐ ካደረገ ከኃጢአቱ ከተመለሰ የኃጢአትን ስርየት እንደሚያገኝና ምህረት እንደሚያገኝ በህይወት እንደሚኖር ፈጽሞ እንደማይሞት ተናግሯል። ይሄ ነው። እሺ ስለዚህ ለኃጢአት ተብሎ የሚከፈል ዋጋ የለም፣ በነፃ ነው የሚገኘው ምህረት። መጸጸት ብቻ ነው ማለት ነው። ንስሐ ማድረግ በዚያ ነው የኃጢአት ስርየት የሚገኘው እንጂ አምላክ የሰው ደምን አይፈልግም በፍጹም። እግዚአብሔር አንድም ቦታ ላይ እኔ ለኃጢአት ስርየት የኢየሱስ ክርስቶስን ደም እፈልጋለሁኝ አላለም። እሺ ከነ ሙሴ ጊዜ ጀምሮ ለምሳሌ የነሱ ኃጢአት ሲሰራ ምናምን ነገር ለሰራው ኃጢአት የነፍስ አባት ተብሎ በኃጢአታቸው መጠን ተቀጥቶ የሆነ ደም ፈሶ ነው ብቻ ደም ወርዶ ነው ምህረት የሚገኘው በብሉይ ኪዳን ጊዜ ማለት ነው። እሱ ሌላ ነው። አሁን ስለ ሰው ደም እያወራ ነው፣ ስለ ኢየሱስ ክርስቶስ ደም የሚለውን እያወራ ነው። እኔ ስለ ኢየሱስ ክርስቶስ አይደለም እኔ ማወቅ የፈለግኩት ስለ ክርስትና እምነት አይደለም፣ እስልምና ላይ ያለውን ነገር ነው። በጣም ጥሩ። አሁን እዚህ ጋር ደም በመፍሰስ የኃጢአት ስርየት ይገኛል ወይ የሚለው ለምሳሌ ምጽዋት ምንድን ነው? ለድሃዎች ለሚስኪኖች አለ አይደለ? እነዚያ ሰዎች አርደሽ የሆነ ነገር አብልተሽ ደም የሆነ ፍየል ሊሆን ይችላል፣ በግ ሊሆን ይችላል፣ ምናምን አርደሽ በማብላት የዛኔ ሰደቃ ምጽዋት ስታደርግ ጊዜ የኃጢአት ስርየት ይገኛል በእርሱ። ያ ማለት ግን ያለዚያ የኃጢአት ስርየት የለም ምናምን ማለት አይደለም። የኃጢአት ስርየት የሚገኘው መሰረቱ በንስሐ ነው። ሰውየው ካደረገው ኃጢአት ወደ አምላኩ ንስሐ ካደረገ የኃጢአትን ስርየት ያገኛል። ነገር ግን ይህን ለድሃዎች ለሚስኪኖች በማብላት አርዶ መስዋዕት አድርጎ ለድሃዎች ስላበላ በዚህም የኃጢአት ስርየት ያገኛል። መልካም ስራ በሰራ ሰውየው የኃጢአት ስርየትን ያገኛል። በተሻለ ይሄ ነው። አላህ በቁርአን ላይ ምን ይላል? ኢነል ሐሰናት የዝሂብነ ሰይአት አለ። መልካም ስራዎች ኃጢአትን ያስተሰርያሉ ይላል። ለዚህ ነው ሶላትን የሰገደ የኃጢአት ስርየት ያገኛል። ለድሃዎች ልክ እንዲሁ አርዶ መስዋዕት አድርጎ ምስኪኖችን ያበላ ያጠጣ ይህ ሰውዬ የኃጢአትን ስርየት ያገኛል። ይሄ ነው እሱ እና ነቢያቶችም ይሄንን ፍየል ሊሆን ይችላል፣ በግ ሊሆን ይችላል፣ ከብት ሊሆን ይችላል በማለት የኃጢአት ስርየት ሰውዬው ቢያስተምሩ ችግር የለውም፣ ያስኬዳል። ስለ ሰው ደም ነው ያለው አምላክ አንድ ንጹህ የሆነ ሰው ብሎ ለኃጢአት ስርየት እኔ እፈልጋለሁ አላለም። አይፈልግም፣ የሰው ደም አይፈልግም አለ። ሌላ ጥያቄ? እሱ መታለች ልጅቷ ማለት ነው። እሺ መታለች፣ ደውልላትና መታለች። ገስት ላይ ናት፣ ገብታለች ገስት ላይ። እሺ የትኛዋ ነች? ከላይ ያለችው ሰላም ሁለተኛዋ ናት። እሺ ሰላም ነው፣ ይሰማሻል? ይሰማል። እሺ እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ተባረከ ረሕማን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው።
የነቢያቶች ሁሉ የመጀመሪያው ትእዛዝ እናስተምሯቸው ይሄ ነበር። ስለ አንዱ አምላክ ብቸኛ እንደሆነ ያስተምራሉ። በእርሱ ላይ ቅንጣት ሌላ አጋር እንደሌለ ያስተምራሉ። ይህ ነበር። ከዚያ በመቀጠል ሁለተኛ የእስልምና መሰረት ምንድን ነው? ለዚህ ላመን ነው እና ለመሰከር ነው ለአንዱ አምላክ ብቻ አምልኮን መፈጸም ነው። ቦታቸዋል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቡንየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላት አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው ምንድን ነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ካሉ በኋላ እንዲሁም ነብይነት በየዘመናቱ የተላከውን ነቢይ እንደ ነቢይ ይመሰክራሉ። ከዚያ በቀጠል ሁለተኛው ትእዛዝ ምንድን ነው? ለዚያ ላመንነውና ለመሰከርነው ለአንዱ አምላክ ስግደት መስገድ ማለት ነው፣ አምልኮ መፈጸም ማለት ነው። እሺ ይህ ነው። አንድ ሰው እስልምናን ከተቀበለ በኋላ ሊያደርግ የሚገባቸው ነገራቶች ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ንጹህ ልብስን በመልበስ ሶላት መስገድን ይጀምራል ማለት ነው። ስለ ሶላት አሰጋገድ ተምሮ ይሄ ነው። አንድ ሰው እስልምናን ሲቀበል እስልምና ላይ በገባበት ጊዜ ምን ያገኛል ከአምላኩ ዘንድ ወደሚለው ስንመጣ የመጀመሪያው የሚያገኘው ምንድነው? የኃጢአትን ስርየት ያገኛል፣ የኃጢአትን ምህረት ያገኛል። ከኃጢአቱ ሁሉ ንጹህ ይሆናል። ሰውየው በሰለመበት ቀን ኃጢአቱ ሁሉ ይማራል። ልክ እናት እንደወለደችው ህፃን ልጅ ንጹህ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ይናገራሉ። ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ወይም ወደ አላህ መመለስ ያለፈን ኃጢአት ታስተሰርያለች አሉ። ይሄ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ብለዋል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል እያለ ይናገራል። እሺ ያ ነው። ስምሽ ማን ነበር? ጥሩ ነሽ? ጥሩ ነሽ። እሺ ስሙን መቀየር ካልፈለግሽ ችግር የለበትም። ስሙ መቀየር የምትፈልግ ከሆነ ደግሞ ምርጫሽ ነው፣ እንቀይርልሻለን። ይቀየር ወይስ በዚሁ ይጽና? አይ ይቀየር። እሺ ደስ የሚልሽ ስም አለ አንቺ የምትወጂው ወይንስ እኛ እንምረጥ? እኛ እናጣለሽ ወይንስ አንቺ የምትወጂው? ሀያት። እሺ ደስ ይለኛል። ሀያት እንዳውም ጥሩ ስም፣ ደስ የሚል ስም። ሀያት ደስ የሚል ስም ነው። ትርጉሙ ህይወት ማለት ነው። እንግዲህ ዛሬ ትክክለኛውን ህይወት ያገኘሽበት ቀን ነው። እዚህ ዓለም ላይ ትልቁ ቀን ማለት ለእናንተ ለሰው ልጆች ያን የፈጠራችሁን አምላካችሁን አላህን ያገኛችሁበት ቀን ነው። ኢብኑል ቀይም ረሒመሁላህ ተዓላ እንደዛ ይላሉ። የሰው ልጅ እዚህ ዓለም ላይ ከኖረበት ጊዜው ትልቁ ጊዜው ከጌታው ከአላህ ጋር የተዋወቀበትና እርሱን በብቸኝነት ማምለክ የጀመረበት ቀን ነው ይላል። ሌላው ቀን ወላሂ የሙታንነት ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መሰሉ ለዚ የዝክሩ ረበሁ ወለዚ ላ የዝክሩ ረበሁ ከመሰሊል ሐይ ወልመይት አሉ። ያ ጌታውን አላህን የሚያውቅና እርሱን የሚያወሳ እንዲሁም አላህን የማያውቅና እርሱን የማያወሳ ምሳሌያቸው ልክ እንደ ህያውና እንደ ሙታን ነው አሉ። ጌታውን አላህ ሱብሓነሁ ወተዓላን አውቆ እርሱን መገዛት የያዘ ሰው ህያው ነው እርሱ ሐታ ወለው ማት ቢሞትም እንኳን እርሱ ይታቻል። በል አሕያኡን ዒንደ ረቢሂም ይርዘቁን ይላቸዋል አይደል? ሸሂዶችን ከጌታ ህያው ናቸው እነርሱ። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢሊላሂ አምዋታ በል አሕያኡን ዒንደ ረቢሂም ይርዘቁን። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? እነዚያ በአላህ መንገድ ላይ የተሰዉ የተገደሉ ሰዎችን ሙታን ናቸው ብለህ እንዳታስብ አለ። እነርሱ ህያው ናቸው ይላል። እና ይህ ነው ሙታን ብሎ ማለት ጌታውን አምላኩን ያላወቀ ሰውና እርሱን የካደ ሰው ነው፣ እርሱን ያልተገዛ ሰው ነው። ሀዛ ወል መይት ወለው ካነ ዐላ ቀይዲል ሐያት በህይወት ሲንቀሳቀስ ብታዩትም እንኳን ያ ነው። እሺ ለማንኛውም ዛህራ ከታች ያለችው ልጅ ፎሎ አድርጊያት። ስለ እስልምና ትምህርቶች የምትማሪበት ግሩፕ ታስገባሻለች። በአቅራቢያሽ የምታውቂያቸው ደግሞ ሙስሊም ልጆች ካሉ ጓደኞች ካሉ ስለ ሶላት አሰጋገድ ያስተምሩሻል፣ ስለ ውዱ አደራረግ ያስተምሩሻል። ተምረሽ ሶላትን መስገድ ትጀምሪያለሽ ማለት ነው። እሺ ሀያት አይ እሺ ጥያቄ ያለው መቀጠል ይችላል። ማራኪ ሊሰልም ነው እንግዲህ ለሀሳብ ነበር እጄ የመጣሁት። ጨርሻለሁ እኔ። አይ ጃ
ጃ በጃ ስም የተከፈተ ነው ወይስ ጥያቄ ላይ ያጣ? السلام عليكم ورحمة الله وبركاته. كوسوتشن أهلا جاء بتسقوا يتمنى الاسكنة. السلام عليكم. وعليكم السلام. تسقوا يبزال أنا حبلي كرمك كم يخا علو دولا بزابك علو እንዴት ናችሁ? አዎ አዘጉት በየሳምንቱ ሁሉ ተማም ስማ አንተ እኮ ጨረርክ አደገኛ ነው። ህዝቡን ወዴት ነው ሂድ የምትለው? አስልመ እኛ ንጽጽር ራሱ መስራት አልቻለም እኮ ከማን ጋር እናነጻጽር ሲባል የለም ሲፈለግ የለም በቃ ሁሉም ሰልሟል አሉ። ቤት ሊሄድ ይገባዋል ጀ ወደ ጌታው አይ አላህ ይጠብቅ ባለህበት። እንኳን ደህና መጣ። አሜን አሜን አሜን። ጌታ ሰው ዘመን ይባረክ። ዛሬው ቀን እኔ ነው። እሺ ጥያቄ ያለው መቀጠል ይችላል። ሁሱ እየሰማሁ ነው። ሰላም እንዴት ነው? ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? ያ ሰላም 10 ቀን ሆነኝ እኮ አስገቡኝ እያልኩኝ። እሺ ኦኬ ያው በመጀመሪያ ደስ ብሎኛል። አዲስ እህት አግኝቻለሁ ሀያት የምትባል አልሐምዱሊላህ። ከዛ ያው ወደ ጥያቄ ስገባ ባለፈው ትንሽ ከእንትኖች ጋር ከክርስቲያኖች ጋር ውይይት እያደረግን ነበርና ስለ እንትን ጠይቂያቸው ነበር። ስለ ዲቃላ እስከ 10 ትውልድ ድረስ ቤተ እምነት መግባት አይችልም ምናምን የሚል ነገር አንስቼባቸው ነበርና እና ምን አሉኝ እነሱ ቁርአንም ላይ ዲቃላን አትታዘዝ የሚላል አሉኝ። ሱረቱል ቀለም ላይ ነው ምናምን እዛ ላይ አለ ብሎኝ አሁን ስለሱ የተወሰነ አስረዳኝ ነበር። ሱረቱል ቀለም ነው ስለ አንድ ግለሰብ እንጂ ስለ በዝሙት ስለተወለዱ ልጆች ምን ታደርጉት አንዴ ማንጋ ነው። ሱረቱል ቀለም ላይ አንድን ሰው ያለ አባት መወለዱን የተገለጸ ሰው አለ። ያ በነገራችን ላይ ተአምር ነው ለነብዩ ሰለላሁ ዐለይሂ ወሰለም። ተአምሩ እንዴት እንደሆነ አስረዳቸዋለሁ። አላህ ሱብሓነሁ ወተዓላ ማንንም ያለ አባት የተወለደን አካል ሁሉ ያውቃል አይደለ? ከእርሱ የሚደበቅ የለም። ማንንም ግን ያለ አባት ነው የተወለደው ብሎ ማንንም አልገለጸም። ይሄን ሰው ብቻ ሲቀርብ ቁርአን ላይ ስለማን ነው? ስለ አንድ ግለሰብ እንጂ ይሄ ስለ ሁሉም ልጆች አይደለም የሚያወራው። ማን ነው ያ አካል? ይሄን የሚያውቃል? ሱረቱል ቀለም ላይ የተጠቀሰው ያለ አባት እንደተወለደ የተገለጸ አካል አለ። ለምን መገለጽ አስፈለገ ወደሚለው እንመጣለን። ማን ነው? ከዚህ በፊት ነግሬያቸዋለሁ። ማን ነው የሚያውቅ? የለም። እሺ ወሊድ ብን ሙጊራ ይባላል። የኻሊድ ብን ወሊድ አባት ነው። ወሊድ ብን ሙጊራ ምንድን ነው? ያለ አባት የተወለደ ሰው ነው። ያለ አባት መወለዱን ግን አያውቅም ነበር። አባት እንዳለው ነበር የሚያውቀው። ገብታችኋል? እንዳለ የመካ ሰዎች የሚያውቁት አባት እንዳለው ነው። አባት እንደሌለው ማንና ማን የሚያውቀው? አላህ ሱብሓነሁ ወተዓላ እና እናቱ ያለ አባት መወለዷን ስለምታውቅ እሷ። ነገር ግን አንድ አልነገረችውም ነበር። አባት እንዳለ ያውቃል እሱ። ነቢያችን ሰለላሁ አሁን ለምን አላህ ያለ አባት መወለዱን ያለ አባት እንደተወለደ ለመግለጽ ያለ አባት ስላቸው መሲሁ በተአምራዊ መንገድ ነው። እሱም በዝሙት ከተወለዱ ልጆች ጋር አናገናኘው። አላህ ሱብሓነሁ ወተዓላ መሲሁን ያለ አባት ሲፈጥረው ጊዜ ተአምራዊ በሆነ መንገድ ፈጠረው እንጂ በዝሙት ከተወለደ አይነት ጋር አይደለም። እሱ ገብቷቸዋል። አሁን እዚህ ቦታ ላይ ያለ አባት መወለዱን መግለጹ ለምን አስፈለገ ወደሚለው እንምጣ። ማን ነው የሚለውን ካወቃችሁ በኋላ ወሊድ ብን ሙጊራ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም አዛ ያደርጋቸው ነበር። እነከ አንተል አብተር እያለ አንተ ዘር የተቋረጠ እያለ ይሰድባቸዋል። ገብታችኋል አይደል? ልጅ በወለዱ ቁጥር ስለሚሞትባቸው ወንድ ልጆችን እየወለደ አንድ ሰው ከሞተበት ዘርህ አይቋረጥም። በወንድ ልጅ በኩል ነው ዘር ሊሄድ የሚችለው እና አንተ ዘረ ቆራጣ እያሉ ይሰድቧቸው ነበር። ገብታችኋል? ቃሲምን ወለዱ፣ ሞተባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልጆቻቸው በሞቱ ቁጥር
አንተ ዘርህ የተቋረጠ እያሉ ይሰድቧቸው ነበር። አብደላህን ወለዱ፣ ሞተባቸው። ከዛሊክ ኢብራሂም መጨረሻ ላይ ተወለደ፣ ሞተባቸው። በዚህ ጊዜ ይህን ሲሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ያኔ ሐዚን ሰው ናቸውና እንደ ማንኛውም ሰው ሀዘኑ ተሰማቸው በልባቸው። ይሄ ሰውዬ ግዴታ አሁን ማንነቱን መነገር አስፈለገው። አላህ ስብሐነሁ ወተዓላ ለዚህ ነው ይህን ሰው ወላ ቱጢዕ ኩለ ሐላፊን መሂን ሐማዚን መሻኢን ቢነሚም ብሎ ገለጸው። እና ስለዚህ ያለ አባት መወለዱን መገለጽ ያስፈልገው ለዚህ ነበር። ወዲያው ይህን የቁርአን አንቀጽ በሰማ ጊዜ ያለ አባት እንደተወለደ ዘሩ የተቋረጠ አይደለም ሙሐመድ ብሎ አላህ ስብሐነሁ ወተዓላ አጸናላቸው። ኢና አዕጠይናከ ልከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር አላቸው። አንተን የሚጠላ ሰው ነው ዘሩ የተቋረጠ ሙሐመድ፣ አብሽር ምንም እንዳይሰማ አላቸው አላህ ስብሐነሁ ወተዓላ። ነገር ግን እዚህ ቦታ ላይ ይህ ሰውዬ በጣም ደነገጠ። ያለ አባት እንደተወለደ ቁርአን ላይ ሲመጣለት ጊዜ ወዲያው እናቱን ፍለጋ ሄደ። ይህ ሰው ወሊድ ብን ሙጊራ እናቴ ያላት ቤት ሄደና ሙሐመድ ያለ አባት እንደተወለድኩኝ ተናገረ፣ እንደማይዋሽ እናውቃለን ደግሞ ስለዚህ አባት የለኝም ማለት በቃ እርግጠኛ ሆኖ ነው የሄደው። ይጠላቸዋል፣ ከሃዲ ነው። ልብ በሉ። እርሳቸውን በየሄዱበት እየተከተለ አንተ ዘር የተቋረጠ እያለ ልባቸውን ይሰብራቸዋል። የግዴታ ማንነቱ መነገር አስፈልገው ይሄ ሰው። ከዚያ በኋላ ፉን ያዘ ነቢ ስ ላ ስለም ሙሐመድ አይዋሽም፣ እነ ሙሐመድ ላ ይክዚብ አለ። ሙሐመድ አይዋሽም በፍጹም እናውቃለን ብንጠላውም አለ። አባት እንደሌለኝ ነግሮኛል በቁርአኑ ላይ አባቴን አምጪ ንገሪኝ አላት። እውነቱን ነው ያለ አባት በዝሙት የወለድኩ ብላ ነገረችው። ወሃዚህ ሙዕጅዛ ሊነቢ ስ ላ ሰለም ይህ ነገር ለነቢዩ ሰለላሁ ዐለይሂ ወሰለም እንደ ተአምር ሆነ። ይሄ ሰው በእድሜ ይበልጣቸዋል፣ ትልቅ ሰው ነው። ያለ አባት መወለዱን ከፈጣሪ ውጭ ማን ሊያውቅ ይችል ነበር? እንዲሁም ደግሞ ያ ነቢይ የሆነ ስለ ድብቅ ነገራቶች አምላክ ያሳውቀው አካል ካልሆነ በስተቀር ወዲያው ሄደና እናቱን አባት እንደሌለ ይነግሮኛል፣ ሙሐመድ አይዋሽም አባቴን አምጪ አላት። እውነቱን ነው አልዋሸም፣ አባት የለህም በዝሙት ነው የወለድከው ብላ ተናገረች። ይህ ነው እና ይህ አንቀጽ እየተናገረ ያለው ስለ አንድ ግለሰብ እንጂ ስለ ጥቅል ስለ ሁሉም ስለ አባት ስለተወለዱ ልጆች አይደለም። ገብቶሃል አይደለ? እዚህ ቦታ አትታዘዝ እርሱን አትስማው እያላቸው ያለው ስለዚህ አካል እንጂ ስለ ሌሎች አይደለም። ገብቶሃል አይደለ? መጽሐፍ ቅዱስ ላይ ያለው ግን ከዚህ የተለየ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ እግዚአብሔር ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ቀጥሎ ምን ይላል? የዲቃላ ልጆች እስካልተወለዱ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል። ያን ስለ አንድ ግለሰብ ሳይሆን ስለ ጥቅል ነው እየተናገረ ያለው። እዚህ ጋር ቁርአኑ ላይ እየተናገረ ያለው አንድን ግለሰብ አስመልክቶ ነው። እሱን እንዳውም አትስማው የሚልህን ልብህ እንዳይሰበር አትስማ እያላቸው እንጂ ሌላ ነገር አይደለም። ስለ አንድ ግለሰብ እሺ። ኦኬ ሽክረን ጀዛከላህ። ሌላ ደግሞ አንድ ልጫ። እሺ ሌላው ደግሞ እንትን ነበረ ማን ነው እግዚአብሔር ህፃናቶችን ሁሉ ግደሉ ይላል የሚል ነገር አንስቼባቸው ነበርና ከዛ ለሱ ደግሞ ምን አይነት ምላሽ ሰጡኝ? በኑህ ጊዜ አላህ ራሱ አጥፍቶ ነበረ፣ ልጆችንም ሁሉንም ነበር ያጠፋው ይላል። ስለሱም የተወሰነ ማብራሪያ ሽኝት አድርገሽ አንደኛ ልጆችን አላህ አጥፍተዋል የሚል በቁርአን ላይ አንዲት ቦታ ያመጡ። በቁርአንም ሆነ በሐዲስ ላይ አላህ ስብሐነሁ ወተዓላ ልጅን አጥፍቷል የሚል የለም። ስለ ኑህ አስመልክቶ የኑህ ታሪክ ይታወቃል። አላህ ስብሐነሁ ወተዓላ ህግ ሊያወጣ ህፃን ልጅን አጥፉ ብሎ በፍጹም አላለም። እዚህ ቦታ ላይ የኑህ ዓለይሂ ሰላም ህዝቦች ማን ናቸው ታዲያ የጠፉት ከተባለ ከሃዲያኖች ናቸው። ረቢ ላ ተዘር ዐለል አርዲ ሚነል ካፊሪነ ደያራ፣ በምድር ላይ ከሃዲን እንዳትተዋለ ከሃዲን አጠፋ ይላል። ህፃን ልጅን አጠፈ ወይንም አጠፋ የሚል የለም። እዚያ ላይ ቃል በቃል ህፃን ልጆችን ግደሉ የሚል ያለው መጽሐፍ ቅዱስ ላይ ነው። አንድ ቦታ ላይ እንዳይመስላችሁ፣ በጣም በርካታ ቦታ ላይ አለ። እግዚአብሔር ህግ ያወጣል ህፃናቶችን ግደሉ እያለ ማለት ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና ላሳያችሁ፣ ማየት የሚፈልግ ካለ ማለት ነው። ህግን ያወጣል እግዚአብሔር ህፃናቶችን ግደሉ እያለ። እንግዲህ ህፃናት ምንድን ናቸው ከተባለ ንጹሐኖች ናቸው። ምንም የሚያውቁት ነገር የለም። ገብቷችኋል? አምላክ ህግን አውርዶ ንጹህ አይምሮ ላላቸው ለአቅመ አዳም ለአቅመ ሔዋን የደረሱ ማገናዘብ የሚችሉ የዛኔ ትእዛዙን ቢጥሱ እንዳው ግደሏቸው ቢል እሺ እንቀበል። እሱ አይምሮ የሌላቸውን ህፃናቶችን ብላቴናዎችን ይላል ጭራሽ። ወላሂ አረበኛው ላይ መጽሐፍ ቅዱስ ላይ ብትመጡ ነው ተደነግጣላችሁ።
እቅቱሉ አልአጥፋል ሩዳዕ ነው የሚለው። እየጠቡ ያሉ ህፃናቶችን ሳይቀር ግደሏቸው ነው የሚለው። ይሄ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያለው ማለት ነው። የሚጠቡ ህፃናቶችን ግደሏቸው ይላል። የሚጠባ ህፃን ልጅ ምን ያውቃል? ንጹሐንን መግደል ነው ያረላ። ንጹሐንን የሚገድለው ማን ነው ከተባለ ታዲያ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር አቤት ውሸት እያለ ነው። ወላሂ ውሸት አይደለም፣ ማሳያ አለ። ኢየሱስ ክርስቶስ ንጹሐንን የሚገድለው ዲያብሎስ ነው እያለ ይናገራል። ደግሞ በጣም የሚያስደነግጠው እሱ ነው። ስለዚህ እግዚአብሔር ዲያብሎስ ነው ማለት ነው በኢየሱስ ክርስቶስ ንግግር መሰረት። እናንተ ግን አላቸው አይሁዶችን የአባታችሁን የአብርሃምን መንገድ እንደማይከተሉ እየነገራቸው ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ አለ። እኔ ከአምላኬ የሰማሁትን እውነት የምነግራችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ካለ በኋላ እናንተ ግን የአባታችሁን የዲያብሎስን ስራ ማድረግ ትፈልጋላችሁ፣ እርሱ ከመጀመሪያውም አንስቶ ነፍሰ ገዳይ ነበርና አለ። አያችሁ አይደለ? ንጹሐንን የሚገድል ዲያብሎስ እንደሆነ ተናግሯል ኢየሱስ ክርስቶስ። ማን ነው ታዲያ ንጹሐንን ግደሉ እያለ ያለው? እግዚአብሔር። ህፃናቶችን ግደሏቸው እያለ። ስለዚህ እንደ መጽሐፍ ቅዱስ እግዚአብሔር ዲያብሎስ ነው ማለት ነው ከይቅርታ ጋር። ይሄ በማስረጃ እናሳያችሁ። አንድ ያው እና ህፃናቶችን ግደሉ እያለ እግዚአብሔር ተመልከቱ። እዚህ ጋር ሽማግሌውንና ጎበዙን ቆንጆይቱንም እና ህፃናቶችን ሴቶችን ፈጽማችሁ ግደሉ ይላል እግዚአብሔር። ያው ማን ይሄን ያለው? እግዚአብሔር ነው። ወደ ላይ ከፍ አድርግላቸው የሰራዊት ጌታ እግዚአብሔር ከሚለው አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ናቸው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ከሁለት ጀምረን እናንብበው። ስንት ነው ያልከው? አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ቁጥር 3 ጀምሮ። እሺ ስንት ነው ያወጣሽው? መጽሐፈ ሳሙኤል ቀዳማይ ነው ካለ ነው። ይሄ የመጀመሪያ ማለት አንደኛ ሳሙኤል ምዕራፍ 13 ምዕራፍ 13 ቁጥር ስንት? ቁጥር 2 መሰለኝ ያወጣሽው። ሁለተኛ ሳሙኤል መሰለኝ ያወጣሽው መጽሐፍ ይሄ። ኦኬ ምዕራፍ 13 ቁጥር ስንት? ቁጥር 2 ነው። ምዕራፍ 15 ቁጥር 3 አሁን ከሁለት ጀምረሽ አንዴ የእግዚአብሔር ትእዛዝ እንደሰጠው እንድናየው ዘንድ ያው ተመልከቱ። እዚህ ጋር ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ባዩ ማን ነው? እግዚአብሔር ነው። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ተመልከቱ። ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና አህያውን፣ ግመሉንና አህያውን ግደል እያለ ይናገራል። ሕፃናቶችንና ብላቴናውን ግደሉ እያለ ነው። ማን? እግዚአብሔር። እንግዲህ ንጹሐኖችን የሚያስገድለው ታዲያ ማን ነው ሲባል ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያውጨዋል። ንጹሐኖችን የሚያስገድለው ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ ራሱ ይንገራል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛ እስከ ዝሙት አልተወለድንም፣ አባት አለን፣ እርሱም እግዚአብሔር ነው አሉት። ወረድ አድርጌው ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁም። ወረድ አድርጌው ንግግሬን የማታስተውሉ ለምንድን ነው ቃሌን የማትሰሙት የምትችሉት አላቸው። አሁን ተመልከቱ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ፣ እርሱ ከመጀመሪያው ነፍሰ ገዳይ ነበርና። ሕፃናቶችን ነፍሰ ገዳይ ማን ነው? ዲያብሎስ ነው።
ገብቶታል አይደለ? ማነው ህፃናቶችን ግደሉ ያለው መጽሐፍ ቅዱስ ላይ? እግዚአብሔር። ስለዚህ እንደ መጽሐፍ ቅዱስ አምላክ የሰይጣን ለብሷል ማለት ይቻላል። በዚህ ነፍሰ ገዳይ ማነው ህፃናቶችን የሚገደል ብለን ኢየሱስን ብንጠይቀው ያው ዲያብሎስ ነው አለ። ቦታቸውና እዚያ ጋር ደግሞ እግዚአብሔር ራሱ ቃል በቃል ህፃናቶችን ግደሉልኝ ይላል፣ ሴቶችን ግደሉልኝ ይላል። ሴትና ህፃን አይወድም እግዚአብሔር እንደ መጽሐፍ ቅዱስ ግደሏቸው ብሏል። አላህ ይመስገን። ይሄን ይመስላል። እሺ ለመሆኑ በእስልምና እስከተባለ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ላ ተቅትሉ ጠፍለን ሰጊረን ወላ ምርአትን ወላ ሸይኸን ከቢረን ብለዋል። አደራ ህፃናትን እንዳትገሉ፣ ሽማግሌን እንዳትገሉ፣ ሴቶችን እንዳትገሉ ብለዋል። እግዚአብሔር ምን አለ? ህፃናቶችን ግደሉ፣ አደራ ሴቶችን ግደሉ፣ ሽማግሌን ግደሉ ብለዋል። ይሄ ነው። እሺ ሌላ ጥያቄ አለ? አንድም ጀዛከላህ። ሌላኛው ጥያቄ ይቅርታ አድርግልኝ፣ እዚህ ጋር ይቅርታ አድርግልኝ፣ ግን ከመጀመሪያው ታስነብበን ይህን ኩመካው እንዲያቆም ማለት ነው። ስለማውቀው ነው እንትኑና ውሸት እያወራ እንደሆነ ከመጀመሪያው ከተነበበ 1900 ሰው ውሸታም እንደሆንክ ይታወቃል። ከመጀመሪያው ይነበብ። እኔ ልግለጠው፣ አንተ ያልከውን እኔ ልግለጥና ማለት ነው። እኔን በትልቁ አድርገኝ፣ ከመጀመሪያው ጀምሬ ላስነብብህ። አስነብበኝ፣ እኔም በትልቁ አድርጌ ላሳይህ። ለምን ትዋሻቸዋለህ? እኔ ላሳይህ። እሺ አሁን ምን ልታስረዳኝ ነው? ላሳይህ። ብዙ ማውራት አይፈለግም። አንተ ውሸት ዋሸህ አይደል? አንተ ውሸት ዋሸህ። እኔ ደግሞ ውሸትን በቃ አቁመውና እኔም በትልቁ አድርገኝ የመጀመሪያው ጀምሬ ላስነብብህ ሁሉን ማለት ነው። ችግር የለም። ያ ትልቁ ኦኬ፣ አንዴ ጠብቀኝ ትንሽ እንትን ላውጣ። ጥያቄ አለ ገጠር ያዛል። ኦኬ እኔ ልቀጥል። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ሁሉም ሰሃቦች ይባላሉ። ከዛ ሲቀጥል ደግሞ ሁሉም ሰሃቦች ሁሉ ያው ጀነት ይገባሉ። እንዴት ነው የምታስረዱ? እሺ ሰሓባ ብሎ ማለት ኩሉ መን ረአ አነቢይ ሰለላሁ ዐለይሂ ወሰለም ወአመነ ቢሂ ወማተ ዐላ ዛሊከ ወለም መርተድ ዐን ዲን ልእስላም ፈሃዛ ሰሓባ። ሰሓባ ብሎ ማለት እንዴ ወረድክ እንደ ጌታ ሰው ተመልሰህ እንድመጣሽ ውሸታም ሁሉ እያልከኝ ዝም አልኩ። ችግር የለውም። እኔ ስለ እኔ ክብር አልተቀመጥኩም እና እዚህ ለምን ውሸታም አልከኝ ብዬ ጓ አይደለም። አብሽር፣ ማንም ሰው መጥቶ ነው የሚሰደብ። መሳደብ ጥሩ አይደለም ብቻ ብዬ ነው የምነግራችሁ እንጂ ስለ ራሴ ላ ኡዳፊዑ ዐን ነፍሲ ወለይሰ ሊ ወቅቱን አን ኡዳፊዐ ዐን ነፍሲ። ስለ ራሴ የመከላከልበት ጊዜ የለኝም። ግን አትበሉ፣ እሺ ጥሩ አይደለም። እዚህ ጋር እሱ ነገር ተሳስተሃል፣ ችግር የለውም እንደዚያ በልና ማስረዳት ትችሉ ነበር። አትጠቀሙ፣ ትልልቆች ናችሁ፣ እለፉት ይሄን ነገር። እድሜያችሁ ሁሉ እንዳለፈ ሁሉ እንደሄደ ሁሉ። ለማንኛውም ምን ነበር የጀመርነው? ሰሃቦች። እሺ ሰሃቦች፣ ሰሃባ ብሎ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ ሰሃባ ማለት መን ረአ አነቢ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ያየ፣ አንደኛ መስፈርት እሱ ነው። ወአመነ ቢሂ በእርሳቸው ያመነ፣ ነቢይነታቸውን አምኖ የተቀበለ ማለት ነው። ወማተ ዐላ ዛሊክ በዚያ ላይ ጸንቶ በእምነቱ የሞተ፣ ይሄ ሰሃባ ይባላል። ከሶስቱ አንዱ ከጎደለ ሰሃባ ሊባል አይችልም። ገብታችኋል አይደለ? ነቢ ሰለላሁ ዐለይሂ ወሰለምን ስላየ ብቻ ሰሃባ ሊሆን ይችላል ወይ? እንደዛ ቢሆን ኖሮ እና አቡ ለሃብ ሰሃባ በሆኑ ነበር፣ አይተዋቸዋል እኮ። ነገር ግን አላመኑባቸውም አይደለ? ስለዚህ ሰሃባ ይባላል። እሺ አምኖ ነገር ግን እርሳቸውን አላገኘም፣ በዚያው መንገድ ላይም ጸንቷል። ለምሳሌ ነጃሽን እንውሰድ። በነቢ ሰለላሁ ዐለይሂ ወሰለም ዘመን ነበር፣ በእርሳቸው ነቢይነት አምኗል፣ በዚያው ላይ ጸንቶ ሞቷል። ነገር ግን አይቷቸዋል? አላያቸውም። ስለዚህ هو من التابعين كما قال الشيخ صالح الفوزان وغيره من أهل العلم كتابعيوش يمدبال أو المخضرمون يبالالو كالنزيه يبالال يلالو إنه يعني لك عنده دقمو آمنو አይቷቸው ነገር ግን ሙርተድ ቢሆን ያ ሰው የሰሃባ ይባላል? በዚያው ላይ ጸንቶ ካልሞተ ላ ሰሃባ ይባላል። الصحابي هو من آمن بالنبي صلى الله عليه وسلم ورأى النبي صلى الله عليه وسلم ومات على ذلك ولم يرتد عن دين الإسلام. ይሄ ነው እና ስለዚህ ሰሃቦች ወዴት ናቸው የጀነት ናቸው ወይ የሚለውን አላህ ስብሐነሁ ወተዓላ ወኩለን ወዐደ አላሁ አልሑስና ይላል። ስለ ሙሃጅሮችና ስለ አንሷሮች እየተናገረ ሁላቸውንም እኔ መልካምን ነገር ቃል ገብቼላቸዋለሁኝ አለ። ሑስና የሚባለው በቁርአን ላይ ጀነት እንደሆነ ተናግረዋል። ሊለዚነ አሕሰኑ አልሑስና ይላል።
ለነዚያ መልካም ለሰሩ ሰዎች ሑስና ወይንም ጀነትን ቃል ገብቼላቸዋለሁ ብሎ አላህ እንደተናገረ በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ስለ ሙሃጅሮችና ስለ አንሷሮች ሲናገር في سورة التوبة ላይ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار እያለ ይናገራል። እነዚያ ቀዳሚዎቹ የመጀመሪያዎቹ ሙሃጅሮችና አንሷሮች ለእነርሱ ገነትን አዘጋጅቼላቸዋለሁኝ ይላል እና ይህ ነው በጥቅሉ እነዚህ አካሎች የጀነት እንደሆኑ እናምናለን። ነገር ግን አንድን አካል በተናጥል ነጥሎ ለመጥራትስ ያ በቁርአንና በሐዲስ ላይ ስሙ በተናጥል የተጠቀሰውን በተናጥል እንጠራለን። ልክ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሓ ፊልጀና፣ ሰዕዱ ፊልጀና፣ ሰዒዱ ፊልጀና፣ አብዱራሕማን ብን ዐውፍ ፊልጀና፣ አቡ ዑበይዳ ብን ጀራህ ፊልጀና ብለው እንደተናገሩት አቡበክር የገነት ነው፣ ዑመር የገነት ነው፣ ዑስማን የገነት ነው፣ ዓሊ የጀነት ነው እንዳሉ ስማቸው ጠቅሰዋቸው የተናገሯቸውን ስማቸውን እንጠቅሳለን። ስማቸውን ጠቅሰው አከል የጀነት ነው ያላሉንን ስሙን ጠቅሰን እኛ አንሽቀዳደም። ላ ነተሳበቁ መዓ አላህ ዐዘ ወጀል ወመዓ ነቢ ሰለላሁ ዐለይሂ ወሰለም። አቡ ሁረይራ የጀነት ነው ማለት አልችልም። ዝም ብዬ ተነስቼ አቡ ሁረይራ የጀነት ነው የሚል ስሙ ተጠቅሶ ስለሌለልኝ ማለት ነው። በጥቅል ሁላቸውንም በጥቅል እንላለን። እሺ አላህ ያው ሌላ ጊዜ ስመጣ እንግዲህ ጥያቄ ሲኖረኝ እንደምታስገቡ ተስፋ አደርጋለሁ ከ10 ቀን በፊት ማለት ነው። እና ጀዛከላህ ለዛሬው ጨርሻለሁ። እሺ لا تدخل في بحوث فيها الله ورسوله صلى الله عليه وسلم. ماشي አድሚኖች ካላችሁ ፈተና አስገባችሁ። السلام عليكم. وعليكم السلام ورحمة الله وبركاته. وصل السماء. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام. السلام عليكم. وعليكم السلام. ሙሱን እንዴት ነህ? ሰላም ነው አልሐምዱሊላህ። ጥያቄ ነበረኝ። እንትን አንድ ሰው ሲሞት መቃብር ቦታ ላይ ከመቀበሩ በፊት ሶላት ይሰገድበታል? የሞተ ሰው ላይ ሶላተል ጀናዛ ይሰገዳል። ነገር ግን መቃብር ቦታ መስገድን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። እንደው ያመለጠው ሰው ካልሆነ በስተቀር قال النبي صلى الله عليه وسلم لا تصلوا إلى القبور ولا تجلسوا عليها ወደ ቀብር ዙራችሁ አትስገዱ፣ ልክ እንዲሁም ደግሞ በእርሷ ላይ አትቀመጡ አሉ። ቀብር አጠገብ ሄደው አምልኮ በስተቀር ለዚያ ለሞተ ሰው ማለት ነው። እንዲሁም ደግሞ አልፎት ከሆነ ሰውዬው ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ አንዲት ሴት ነበረች፣ መስጂድ የምታጸዳ ሴት ነበረች። ይቺ ሴትዮ ሞተች። በሞተች ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም ሳይነግሯቸው ያው ንቀዋት ማለት ነው፣ ያን ያክል ቦታ የላትም በማለት ዝም ብለው ሰግደው ራሳቸው ሰሃቦች ቀበሯት። ነቢያችን ሰለላሁ ዐለይሂ ወሰለም ከጊዜ በኋላ ያቺ ሴት መስጂዱን የምታጸዳው ሴት አጧት። አይነ ትልከል መርአ ነው፣ ያቺ ሴት መስጂድ የምታጸዳ የነበረችው ሴት የት ሄደች አሉ። ኢነሃ ማተት ያ ረሱላህ፣ እርሷ ሞታለች። ለምን ታዲያ ሳትነግሩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይ ያን ያክል ቦታ የላትም በማለት እኛ እርሱን ማስቸገርና መናገር አልፈለግንም፣ ቀብረናታል። ፈገዲበ ነብዩ ሰለላሁ ዐለይሂ ወሰለም ማንም ሰው ከእርሳቸው ዘንድ እንዲናቅ አይፈልጉም፣ ይህን ማድረግ የለባቸውም ነበር አሉ። ወደ ቀብሯ ሄዳችሁ አሳዩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀብሯን አሳዩአቸው፣ ሄደው ሶላተል ጀናዛ ሰገዱባት። አያቸው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሰውን አይንቁም ነበር።
ከሰው ዘንድ የተናቀ ተብሎ ሊታሰብ ይችላል። እርሳቸው ግን ያንን ሰው አይንቅ። ልክ እንዲሁ አንድ አይሁድ ልጅ ነበር። ይህ ደግሞ አይሁድ ነው፣ ሙስሊም እንኳ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለምን ያገለግላቸው ነበር። በጣም ስለሚወዳቸው ዝም ብሎ ይላካቸዋል፣ ይወዳቸዋል፣ ያገለግላቸዋል። ካነ ጉላሙን የኽድሙ ነቢይ ሰለላሁ ዐለይሂ ወሰለም ወሁወ ይሁዲ፣ አይሁዲ ነው። ቡኻሪና ሙስሊም ላይ ያለ ሐዲስ። አይ ካላመንክ አንተ ቀጥል ከዚህ ብለው አልነፈጉትም ነበር ነቢ ሰለላሁ ዐለይሂ ወሰለም። አይሁድ ነው፣ ያገለግላቸዋል፣ ይወዳቸዋል። የሆነ ጊዜ ላይ ተሰወረ፣ ጠፋ ከሳቸው አካባቢ። አይነ ልጉላም አልየሁዲይ ብለው ነቢ ሰለላሁ ዐለይሂ ወሰለም ጠየቁ፣ አረሱት። ያ አይሁድ ልጅ የት አለ? ጠፋኝ አሉ። እነሁ መርዶ ያ ረሱላላህ፣ እርሱ ታሟል አንቱ የአላህ መልእክተኛ ብለው ነገሯቸው። አሁንም ነቢ ሰለላሁ ዐለይሂ ወሰለም ስለ እርሱ መጠየቃቸውን አላቋረጡም። የት ነው ቤቱ ንገሩኝ፣ ሂጄ መጠየቅ አለብኝ አሉ። እንግዲህ ልጅ ነው፣ አይሁድ ነው፣ ገና ወጣት ነው። ነቢ ሰለላሁ ዐለይሂ ወሰለም ሂጄ መጠየቅ አለብኝ አሉ። እንግዲህ ነቢይ ናቸው ምናምን ትልቅ ቦታ ደረጃ ያላቸው ናቸው። እርሳቸው ግን ሰዎችን ሁኔታቸውን አይረሱም ነበር። የት ነው ይሄ ሰው ብለው ጠየቁ። ቤቱን ተነገራቸው። ፈዛሀበ ነቢ ሰለላሁ ዐለይሂ ወሰለም፣ ነቢ ሰለላሁ ዐለይሂ ወሰለም ሄዱ ቤቱ ድረስ ሄዱና ቆረቆሩ፣ አስፈቀዱ። ተፈቀደላቸው፣ ልግባ አሉ፣ ገቡ። ፈጀለሰ ዐንደ ረእሲህ፣ ከራሱ ስር ቁጭ አሉና ነቢ ሰለላሁ ዐለይሂ ወሰለም አጽናኑት፣ አይዞህ አብሽር አሉት። ይታቸዋል። ከዚያም በኋላ ነቢይ እንደመሆናቸው መጠን ማንንም ሰው ቢያገኝ አንድ ነቢይ ወደ ኢስላም ጥሪ ያድርግ ተብሏልና ደዓሁ ኢለል ኢስላም፣ ወደ እስልምና ጥሪ ያደረጉለት። ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ በሻሃዳ እስልምናን ተቀበል አሉት። ፈነዘረ አልጉላም ኢላ አቢህ ልየሁዲ ኸውፈን ሚንሁ፣ ይህም አይሁድ ልጅ ወደ አባቱ ተመለከተ። አይሁድ አባቱ እዛው አለ፣ ፈርቶ ማለት ነው። መስለም ፈልጓል፣ ግን አባቱን ፈራ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ይህም ባሉት ጊዜ ወደ አባቱ ተመለከተ። ልጁ አባቱን ተረዳ፣ መስለም እንደፈለገ ልጁ ግን እርሱን እንደፈራ። ያ ቡነይ አጢዕ አበልቃሲም አለ፣ ልጄ ሆይ የቃሲም አባት የሚሉህን ስማቸው ስለም አለ። ፈቃለ ልጉላም አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ። ወዲያው ያ ልጅ ሸሃዳ ተቀበለ፣ እስልምናን ያዘ። ወማት፣ ወዲያው ሸሃዳ ቃል እንደያዘ ሞተ። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ ምን እያሉ ወጡ? አልሐምዱሊላህ አለዚ አንቀዘሁ ሚነናር፣ ይህን ልጅ ከጀሃነም እሳት ያዳነ አምላክ አላህ ምስጋና ይገባው እያሉ ወጡ ከዚያ ከቤት። ከዚህ የምንረዳው አይሁዶች ያውቃሉ ነቢይ መሆናቸው። ነገር ግን አንድ ቅር ያላቸው ነገር ምንድን ነው? ለምን ከእስማኤል ዘር ወጣ ነው? ከኢስሐቅ ዘር ለምን አልወጣም ነው? ነቢይነትን ማዕረግ ከእርሱ እንጂ አንቀበልም ብለው ወስነዋል። እነዚህ ሰዎች ገብታቸው አላ ነው እንጂ በነቢይነታቸው ላይ ምንም ጥርጥር እንደሌለባቸው ያውቁ ነበረ። አለዚነ አተይናሁም ልኪታብ ያዕሪፉነሁ ከማ ያዕሪፉነ አብናአሁም። ሙሐመድ ሆይ እነዛ የይሁዲዎች ክርስቲያኖች በዘመናቸው የነበሩ ያዕሪፉነ ከማ ያዕሪፉነ አብናአሁም፣ ልክ የራሳቸውን ልጅ እንደሚያውቁ ያ ቃል የተገባው ነቢይ እንደሆን ከአንተን በደንብ ያውቀዋል አለ። ሳያውቁ ቀርተው እንዳይመስልህ። ነገር ግን በውስጣቸው ቅናት ይዞባቸው እንዳለባቸው አላህ ሱብሓነሁ ወተዓላ ገለጸ። ለምን ከኢስሐቅ ዘር አልወጣም? የነቢይነት ማዕረግ ከኢስሐቅ ዘር ካልሆነ በስተቀር አይቀበሉም። ገብታችኋል አይደለ? ያን የእስማኤልን ዘር አይቀበሉም እነሱ። እና ይህ ሰው ያውቅ ነበር ነቢይ መሆናቸው። ወዲያው ልጄ እስልምናን ተቀበል ከፈለግ ካለው እስልምና ተቀበለ ልጁ። እና ከዚህ ምን ልላችሁ ፈልጌ ነው፣ ነቢያችን ሰለላሁ ዐለይሂ ወሰለም ሰውን አይንቁም ነበር። ሰውን አይንቁም ነበር። የሌላ እምነት ተከታይ ቢሆንም በመልካም ስብዕናቸው ያዩቸው፣ የዳሰሷቸው፣ አብረዋቸው እየኖሩ ይወዷቸው ነበር። ይህ አይሁድ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዳቸዋል፣ ያገለግላቸዋል። በጠፋም ጊዜ ነቢ ሰለላሁ ዐለይሂ ወሰለም ሄደው ጠየቁት። ውለታን የሚረሱም አልነበሩም። ውለታን የሚረሱ አልነበሩ። ውለታን መርሳት እንደሌለብንም ያስተምራሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ሰነዐ ኢለይኩም ማዕሩፈን ፈካፊኡሁ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር አሉ። ለእናንተ መልካም የዋለላችሁን ሰው እናንተም ለዚያ ሰው መልካም በመዋል ካሱት አሉ። የምትክሱበት መልካም ነገር እንኳን ካጣችሁ ለዚያ ሰው ጸሎት አድርጉለት እንጂ ውለታውን እንዳትረሱ ብሎ ተናግረዋል። አያችሁ፣ ያቺ ሴት መስጅድ ስትጠርግ ነበር፣ ውለታ አላት። የአይሁድ ሲያገለግላቸው ነበር፣ ውለታ አለው። ነቢ ሰለላሁ ዐለይሂ ወሰለም አይረሱም የውለታን ባለቤት። ይሄ ነው እሺ። እና ትላንት ውለታ የዋሉላችሁን ሰዎች ዛሬ መናቅ ተገቢ አይደለም። የነቢ ሰለላሁ ዐለይሂ ወሰለም መንገድ አይደለም። እነዚያን ሰዎች እንዳውም
ማስታወስ እና ለእነሱ የቻላቸውትን ነገር ማድረግ ተገቢ ነው ማለት ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ የኢድ ቀን በአንድ ረካ ነበር የደረስኩትና ምን አልሽኝ? አንዱን ኑርማን ጥያቄ የኢድ ቀን አንድ ረካ ላይ ነበር እንትን ያልኩት የደረስኩት እና እንደ መጀመሪያው ነው መስገድ ነበረብኝ ወይስ እንዴት ነው? ኦኬ አዎ ያለፈው ሰው ያንን ይሰግዳል። ያለፈው ሰው ያን እንትን ያለውን ያለፈውን ረካ ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩ አልፏችሁ ከሆነ ኢማሙ ልክ ሲያሰላምበት ጊዜ አለፋችሁን ቁሙና ሙሉ ብለውናል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ እኔ ባልነበረኝና ከዛ ተጣልተን ከተለያየነ ወደ 2 ዓመት እንግዲህ ያልፈን ነውና እንደ አዲስ አሁን ለመታረቅ ፈልገነ አሁን ኒካውን እንዴት ማድረግ አለብን? አሁን በኋላ ማለት ኒካው ሲታሰር ምንድን ማለት ነው ያለበት? ከአሁን በኋላ እንዴት አለ ኒካ ነው የሚኖረን? ይሄን እንድታብራራልኝ ነበር። እሺ እንትን ብላችሁ ከዚህ በፊት አብራችሁ ኑራችኋል? በኒካህ እንሳ ኑራችሁ አብረን ኑረናል። አብረን ኒካችንን የሚያወረድ ነው። ከዛ ከተለያየን በኋላ እኔም ስደት መጣሁ፣ እሱም ወደ ስደት ሄደ። አሁን እሱ ያለው ኢትዮጵያ ነው፣ እኔ ስደት ነው ያለሁት እና አሁን ለመታረቅ ፈልገን ነበረ እና ኒካው እንዴት እንደሚሆን ልትነግረኝ ፈልጌ ነበር። ኦኬ ስንት ኒካ? አንድ ኒካ ብቻ ከሆነ ያወረዳችሁት አሁን መመላለስ ትችላላችሁ። አንድ ኒካ ወርዷል አይደል? 2 ኒካ አላችሁ። ስለዚህ የምትመላለሱት ግን ረጃዕቱ በሚለው ቃል ሳይሆን እንደ አዲስ ኒካ በማሰር ነው። ምክንያቱም ረጃዕቱ የምትሉበት ጊዜ የዒዳ ጊዜ ስላለፈ ይህ ነው። እሺ እንደ አዲስ አሁን ቤተሰብ ጋር ሄዶ ዝም ብሎ ኒካ እንጂ የሚታስረው ረጃዕቱ የሚባልበት ቀን አልፏል እና ከአሁን በኋላ አንድ ኒካ ነው የሚኖረን ማለት ነው። እና አንድ ጊዜ ነው አይደል የተፋታችሁት ወይንስ 2 ጊዜ? ኧረ አንድ ጊዜ ብቻ። አንድ ጊዜ ከሆነ 2 ጊዜ ይላችሁ ማለት ነው። አይ ይዘፈለሁ ወያኩም